ሴት ልጆቻችንን ስናሳድግ ወላጆች ማድረግ ያለብን 4 ነገሮች ልንገራችሁ። በዛሬ ቪዲዮ በተለይ ደግሞ ለአባቶች እጅግ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተመልከቱት። ይህ መረጃ ለብዙ ወላጆች ያስፈልጋልና እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዲሁም ሪፖስት ማድረግ አትርሱ። ዛሬ እንደዚህ ትንሽ ሆና የምታያት ሴት ልጅ ነገ እናት ነች፣ ነገ አክስት ነች፣ ነገ እህት ነች። በአጠቃላይ ትውልድን የምትቀርጽ መሰረት ነች። ዛሬ እሷ ላይ የምንሰራው ማንኛውም ስራዎች ነገ ከነገ እጥፍ ድርብ አድርጎ ይከፍልናል። እሷን አነጽን ማለት ትውልድን ሀገርን አነጽን ማለት ነው። ስለዚህ ወላጆች ሴት ልጅ ካላችሁ ማድረግ ያለባችሁ 4 ነገሮችን ልንገራችሁ። አንደኛ ከሴት ልጆቻችሁ ጋር በደንብ ጊዜ ማሳለፍ ይኖርባችኋል። በተለይ ደግሞ አባቶች በደንብ ጊዜ ልትሰጧቸው ይገባል። በደንብ ኮኔክሽን መፍጠር ይኖርባችኋል። በነገራችን ላይ ቤት ውስጥ በቂ ትኩረት፣ እንክብካቤ ያላገኝ አንድ ልጅ በጉርምስና ወቅት ያንን ነገር ለማካከስ እንደምትሞክር ታውቃላችሁ? አዎ። ይህን ስላችሁ ለምሳሌ ወላጅ እናትም ወይም አባትም በጣም ቢዚ ሆነው ፍቅር የማይሰጧት ከሆነ ልክ በጉርምስና ወቅት ለሷ ፍቅር የሚሰጣት ጊዜ የሚሰጣትን ወንድ ቶሎ ልትመርጥ ትችላለች። ያ ማለት ገና በ15 ዓመት በ16 ዓመት እያለች ለየት ያለ ነገር ለመሞከር ትጀምራለች ማለት ነው። ያ ደግሞ የማይሆን ሰው ላይ ሊጥላት ይችላል። በጣም ቀላል የሆነ ትንሽ ትኩረት ወይም ትንሽ ፍቅር ከሰጣት በቀላሉ በፍቅር ልትወርድ ትችላለች። ያ ደግሞ ገና በለጋ እድሜዋ መማር ሲኖርባት ወይም ትኩረት መስጠት ያለባት ነገር ትኩረት ሳትቀርና በፊት ያጣችው ነገር ለማካከስ ትሞክራለች ማለት ነው። ይህ ደግሞ ለሷም ለወላጆቿም አደጋ አለው። ስለዚህ ምን ማድረግ አለብን? ሁልጊዜ ጊዜ ማሳለፍ። ገና እድሜያቸው ከ2 ዓመት ከ3 ዓመት ጀምሮ በቂ ጊዜ ማሳለፍ፣ በደንብ ረጅም ጊዜ ማውራት፣ አብሮ መጫወት፣ ኮኔክሽኑ በደንብ መፍጠር ከእናንተ ከወላጆች ይጠብቃል። በተለይ ደግሞ ከአባቶች። ሁለተኛ ሁልጊዜ እንደምትወዷቸው ሁልጊዜ እንደምታፈቅሯቸው በደንብ ንገሯቸው። ሴት ልጆቻችን ሁልጊዜ ፍቅርን ይወዳሉ። ስለዚህ እቅፍ አድርጓቸው። ሁልጊዜ ከጎናቸው እንደሆናችሁ ዘውትር ሪአሹር አድርጓቸው። እነሱ ቫልዩ ከተደረጉ ሁልጊዜ ቫልዩአቸው ከፍ አድርጎ ይመለከታሉ። ስለዚህ ባደጉ ቁጥር ቫልዩአቸው ከፍ እንዳለ ስለሚያውቁ በቀላል ነገር አይንበረከቁም ወይም አይወድቁም ማለት ነው። ስለዚህ ቫልዩአቸው ወይም የነሱን ያላቸውን እርከን ከፍ አድርጎላቸው። ሶስተኛ ስሜቷን በደንብ አዳምጡላት። አንድ ሴት ልጅ ስታለቅስ ወይም ደግሞ በጣም ስትናደድ ያ ስሜቷ ትክክል እንደሆነ በደንብ መረዳት ይኖርባቸዋል። ከዛ ማቀፍ፣ ማረጋጋት። ሴት ልጅ ስታለቅስ ምንድነው እንደ ሴት የምትሆኚው? ሁልጊዜ ጠንካራ ሁኚ፣ እንደ ወንድ ሁኚ የሚል ድግግሞሽ ያለው ነገር መናገር የለብንም። ከዛ ይልቅ ማድረግ ያለብን ምንድነው? በተቻለ መጠን እሷን ማረጋጋት፣ ያ ስሜቷ ትክክል እንደሆነ በደንብ መግለጽ ያስፈልጋል ማለት ነው። ይህን ስናደርግ አንደኛ ለስሜቷ ቦታ የሚሰጣት ሰው እንዳለ ታውቃለች። ሁለተኛ ደግሞ ያን ስሜቷ እንዴት መቆጣጠር እንዳለባት ሰልፍ ሱዚንግ ወይም ሰልፍ ኮንትሮሏን እየተማረች ትሄዳለች ማለት ነው። ሆኖም ግን አንድ ማወቅ ያለባችሁ ነገር ስሜቶች በራሳቸው ትክክል ናቸው። ስሜታቸው የሚገልጹበት ወይ ግን በጣም ወሳኝ ነገር ነውና ያንን ሞዴሬት ማድረግ ማስተካከል ከኛ ከወላጆች ይጠበቃል። አራተኛም ነገራችሁ ነገር ደግሞ ሁልጊዜ እንደምንኮራባቸው መናገር ያስፈልጋል። ኮንፊደንሳቸው መገንባት ማለት ነው። እኔ እኮ ሁልጊዜ ነው የምኮራብሽ፣ አንቺ እኮ ጀግና ነሽ ስንላት፣ በተለይ ደግሞ አባቶች በደንብ ያን ነገር ስንገልጸው ቫልዩአቸውን ከፍ እያደረጉ ነው፣ ኮንፊደንሳቸው እየጨመረ ይሄዳል። ስለዚህ በቀላል ነገር አይሸነፉም፣ ጠንካራ ሴት ልጆች ይሆናሉ ማለት ነው። እነዚህ አሁን የነገርኳቸው አጠቃላይ 4 ነገሮች የስሜት ብስለትን ከፍ የሚያደርጉ ነገሮች ናቸው። ስለዚህ ይሄ ኢሞሽናል ዲቨሎፕመንት ላይ መስራት ያለብን ወሳኝ የህይወት ምዕራፍ ነው ማለት ነው። ቀጣይ ደግሞ 3 ነገሮችን እነግራችኋለሁ። ከዛ በፊት አንድ አዲስ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ እነሆ 1 ዓመት ሞላው። በዚህ ክሊኒክ እጅግ በጣም ብዙ ህፃናትን አስተናግደናል። በጣም ብዙ ደስተኛ ፋሚሊዎችን ፈጥረናል። ስለዚህ እናንተም ዓመታዊ ሜዲካል ቼክአፕ ከፈለጋችሁ፣ በህፃናት እድገት ላይ፣ በህፃናት የውስጥ ጤንነት ላይ ወይም ደግሞ ማንኛውም የጤና ሙሉ ምርመራ ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። እጅግ ዘመናዊ የሆነ የተሟላ ላቦራቶሪና አልትራሳውንድ ይጠብቃችኋል። በዚህ ምርመራና ህክምና ማድረግ ትችላላችሁ። ስለ ክሊኒካችን ሙሉ መረጃ ማግኘት ከፈለጋችሁ ከላይ ያለውን ዌብሳይት ቪዚት አድርጉት። www.brookkidsclinic.com የሚለውን ሙሉ መረጃ ታገኙበታላችሁ። ስለዚህ መጀመሪያ አሁን የዘረዘርኩላችሁ እነዚህ 4ቱ ኢሞሽናል ዴቨሎፕመንት ሲባሉ፣ ሁለተኛው ደግሞ ማወቅ ያለባችሁ ወይም ዴቨሎፕ ማድረግ ያለባችሁ የቋንቋ የንግግር ክህሎታቸውን ማሳደግ ይኖርባችኋል። ያን ለማድረግ ደግሞ ከዚህ በፊት በጣም ብዙ ቴክኒኮች ነግሬያችኋለሁ። አንድ ሌላ ቪዲዮ ቅርብ ከ2 ሳምንት በፊት ፖስት የተደረጋለ፣ እሱን ወደኋላ ሄዳችሁ እንድታዩት እመክራችኋለሁ። በዛ ቪዲዮ ህፃናት እንዴት የተግባቦት ብቃት እንዴት መጨመር እንዳለባቸው፣ ከሰው ጋር እንዴት ግንኙነት መፍጠር እንዳለባቸው፣ አይ ኮንታክታቸው እንዴት እንደምንጨምር፣ ትዕዛዝ እንዴት ማክበር እንዳለባቸው በደንብ በዝርዝር ሰርቼላችኋለሁ። ያንን ወደኋላ መለስ ብላችሁ እንድታዩት እመክራችኋለሁ። በነገራችን ላይ ለወንዶችስ ምን ማድረግ አለብን የሚል ነገር መቼም ልታስቡ ትችላላችሁ። ወንድ ልጆች
ላላችሁ ወላጆች ይሄ በጣም ወሳኝ ነገር ነውና ያንን እንድሰራላችሁ ከፈለጋችሁ ከታች ኮሜንት ላይ ስራልን ስለ ወንዶች ስራልን እያላችሁ ኮሜንት አስፍሩልን። ብዙ ሰው ከወደደው ወይም ብዙ ሰው ከፈለገው ሌላ ቪዲዮ ይዤላችሁ እመጣለሁ። ስለ ወንዶች አስተዳደግ የሚመለከት አንድ ቪዲዮ ይሰራላችኋለሁ። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች ብሩኪድስ ልዩ የጽናትና ታዳጊዎች ክሊኒክ ልምድ ያላቸውን ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ጾታ ሴት፣ የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት፣ በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል፣ የተጣራ ደሞዝ 8000 ብር በተጨማሪ የማታ ስራ ጥቅማጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ። ወይም ቴሌግራም ላይ @ብሩኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። ስለዚህ ወደ ቋንቋ ወደ ንግግር ብቃታቸው ስንመለስ ሴት ህጻናት በባህሪያቸው ቶሎ ቋንቋ የማዳበር እድል ይኖራቸዋል። ያ ማለት ራሳቸውን ለመግለጽ ራሳቸውን በደንብ ለማውጣት ቶሎ ቋንቋ ቃላት ይኖራቸዋል። ኤክስፕሬሲቭ ላንጉዌጅ ዴቨሎፕመንት የሚባለው ነገር ከወንዶች ይልቅ ትንሽ ፈጠን ብሎ እነሱ ላይ ይታያል። ይህ ተፈጥሯዊ ነገር ነው። ታዲያ ህጻናት በተለይ ሴት ህጻናት ሲለፈልፉ ሲያወሩ ምንድናቸው ዝም በይ እንጂ ምንድነው የሚያቆጠብጥሽ የሚል ኮሜንት ወይም ኔጌቲቭ የሆነ አቲቲዩድ ከኛ የሚያዩ ከሆነ የዛ የኮሚኒኬሽን የመናገር ብቃታቸው የኮንፊደንስ ሰው ፊት የራሳቸው የመግለጽ ብቃታቸው እየቀነሰ ይሄዳልና ህጻናት በደንብ ሲያወሩ እንደውም ኢንከሬጅ አድርጓቸው። በተለይ አዋቂዎች በተሰበሰቡበት ቦታ ማውራት ሲችሉ ኢንከሬጅ ማድረግ አለባቸው። ሆኖም ግን ህጻናት ፊት የሚወራ አለ፣ የማይወራ ነገር አለ። ስለዚህ እነሱ ፊት የማይወራ ነገሮች ለምሳሌ የቤተሰብ ጉዳይ ሊሆን ይችላል፣ የብር ጉዳይ ሊሆን ይችላል፣ የሚያጨቃጭቅ ነገር ሊሆን ይችላል። ዋቴቨር እነዚህ ነገሮች ካሉ ግን ለብቻችሁ ዞር አድርጋችሁ አንድ ክፍል እናትና አባት ለብቻችሁ ዲስከስ ብታደርጉ ይመከራል። ሌላው የቋንቋ የንግግር ብቃታቸውን በደንብ ለማሳደግ ለልጆች በጣም የሚጠቅመው ነገር በእራት ወቅት በአንድ ማዕድ መቅረብና ፍላጎቶቻቸውን ወይ ምን እንዳጋጠማቸው ትምህርት ቤት ላይ ምን ሲሰሩ እንደዋሉ መጠየቅ። ያ ማለት ስፔሲፊክ ቃላቶችን በመጠየቅ ለምሳሌ ዛሬ ትምህርት ቤት ያስደሰትሽ ነገር ምንድን ነበረ? ዛሬ አስተማሪዎቹ እንዴት ነበሩ? በጣም ደስ ያለሽ ትምህርት የትኛው ነው እያላችሁ ስፔሲፊክ ጥያቄዎችን ጠይቋቸው። ዛሬ ውሎ እንዴት ነበረ ከምትሏቸው ይልቅ ለእያንዳንዱ ነገር ኤግዛምፕል እየሰጣችሁ ብትጠይቋቸው የንግግር የቋንቋ ችሎታቸውን እያሳደጉ ፍላጎቶቻቸው እንዴት መግለጽ እንዳለባቸው እያሳደጉ ይሄዳሉ። ይሄ ደግሞ ለወደፊት ህይወታቸው በጣም ወሳኝ ነገር ነው። ምክንያቱም እያንዳንዱ ነገር ለመጨረስ አሁን ዓለም ላይ አስተውላችሁ ከሆነ በእያንዳንዱ ቢሮ ውስጥ ከፍተኛ ውጤት ያላቸው ሰዎች በደንብ መናገር የሚችሉ በትምህርታቸው ውጤታማ የሚሆኑ በደንብ መናገር የሚችሉ ሰዎች ናቸውና የንግግር የቋንቋ የተግባቦት ብቃት ገና ከልጅነታቸው ጀምሮ መስራት ይኖርብናል። ይህ ለትምህርታቸውም ለስራቸውም በጣም ትልቅ ግብአት ነው። ሶስተኛ ልዩነታቸው የወንዶችና የሴቶች ልዩነት ማወቅ ያለባችሁ ነገር ደግሞ ሴት ህጻናት የሚመርጡት የጨዋታ አይነት አለ፣ ወንድ ህጻናት የሚወዱት የጨዋታ አይነት አለ። ይህን ልታከብሩላቸው ይገባል። ያን ስንል ግን ሴት ልጆቻችሁን በፍጹም ወጣ ያለ የአውትዶር ጌሞች አታጫውቷቸው እያልኩኝ አይደለም። ሴት ህጻናት ብዙ ጊዜ አስተውላችሁ ከሆነ ካልም የሆኑ የተረጋጉ ጨዋታዎችን ይጫወታሉ። ወንዶች ደግሞ በጣም ኢነርጄቲክ ሆነ የመሯሯጥ የመውጣት የመውረድ ነገር ይመርጣሉ። ይህ ፍጹም ተፈጥሯዊ ነገር ነው። ስለዚህ ለሴቶች ምን ማድረግ አለብን? አንደኛ ማድረግ ያለብን እነሱ የተመቻቸውን መጫወቻ በደንብ አብራችሁ እንጌጅ አድርጋችሁ ማጫወት አንደኛ። ሁለተኛ አካላዊና አእምሯዊ ብቃትን የሚፈትኑ ቻሌንጅ የሚያደርጉ ጨዋታዎችንም አንዳንዴ አስሞክሯቸው። ለምሳሌ ውጭ ወጥቶ የተወሰነ ስፖርት መስራት ሊሆን ይችላል፣ ወይ መንቀሳቀስ ሊሆን ይችላል። ፊዚካሊ ቻሌንጅ የሚያደርጉ የሆነ ነገር መንጠላጠል ሊሆን ይችላል። እነሱንም አስለምዷቸው። ለምን ኮንፊደንሳቸው ቢውልድ እንዲሆን ለወደፊት ህይወታቸው እኔ እችላለሁ የሚለውን ነገር እንዲይዙ ሰውነታቸውም ይጠነክራል፣ አእምሯቸውም እየጠነከረ ይሄዳል ማለት ነው። ስለዚህ ይህንን ሶስተኛውን ልዩነት በደንብ ማወቅ ይኖርባቸዋል። በአግባቡ አግዟቸው። አራተኛ የማንነት ግንባታ ላይ በደንብ መስራት ይኖርባቸዋል። የማንነት ግንባታ ሲባል በዋነኝነት እነሱ ለራሳቸው የሚሰጠው ሰልፍ ቫሊዩ ወይም ሰልፍ ኢስቲም የምንለው ነገር ቢውል ማድረግ ያለብን ነገር አለ። አስተውላችሁ ከሆነ ሴት ህጻናት ቶሎ ስሜታቸው ይቀያየራል። ቶሎ ሊናደዱ ይችላሉ፣ ቶሎ ሊያለቅሱ ይችላሉ። ወይም ከወንዶች ይልቅ ኤክስተርናላይዝ ከማድረግ ስሜቶቻቸውን ወደ ውስጥ ሊያምቁት ይችላሉ። ይሄ ደግሞ በቀላሉ ለዲፕሬሽን ለአንዛይቲ ወይም ራስን ለመጥላት ሊያጋለጣቸው ይችላል። በተለይ ደግሞ ወደ ጉርምስና እድሜ በሄዱ ቁጥር ሴት ልጆቻችን ወደ ውስጥ የሚያዝ ነገር ሁሉ ነገር ወደ ውስጥ የሚያዝ ነገር ሊኖራቸው ይችላል። ያን ነገር ለማውጣት ደግሞ ከእናንተ ምን ይፈልጋል? ቀረቤታ ይፈልጋል፣ ወይም ጠንከር ያለ ግንኙነት ወይም ኮኔክሽን ይፈልጋል። ያን ለማሳደግ ደግሞ የስሜት ክህሎቶቻቸውን ለማሳደግ የሚችሉትን አራቱን መጀመሪያ የዘርዘርኳቸው ነገር በደንብ ማወቅ ይኖርባቸዋል። ሌላው ለራሳቸው የሚሰጡን ሰልፍ ኢስቲም ወይም ሰልፍ ኮንፊደንስ ለማሳደግ ደግሞ ማድነቅ ነው። ስናደንቃቸው አንድ ጥንቃቄ ማድረግ ያለብን ነገር በአካላዊ ተክለ ቁመናቸው ሳይሆን ለምሳሌ በፊታቸው መልክ፣ በፀጉራቸው፣ በቁመናቸው መሆን የለበትም። ከዛ ይልቅ በውስጣዊ ማንነታቸው ለምሳሌ መንፈሳዊነታቸው ላይ ሊሆን ይችላል፣ የጥናት ውጤታቸው፣ ትምህርት ውጤታቸው ሊሆን ይችላል፣ ትዕግስታቸው ላይ ሊሆን ይችላል። ወይም ይሄ መንፈሳዊ ጥንካሬ የምንላቸው ነገሮች ላይ የበለጠ ትኩረት ሰጥታችሁ እነሱን ኢንከሬጅ አድርጓቸው። አካላዊ ቁመናን በተደጋጋሚ እናደንቅላት ከሆነ ግን ወደፊት ከሷ የሚበልጥ ሌላ ሴት ቆንጆ ልጅ ካገኘች ኮንፊደንሷ ሊወርድ ይችላል፣ ወይም ደግሞ መፎካከር ትጀምራለች። ለወደፊት ህይወቷ የሚጠቅማት ውስጣዊ ውበቷን ማድነቅ፣ ውስጣዊ
ውስጣዊ ማንነቷን በደንብ እንድታጎለው ማድረግ ይኖርባቸዋል እንጂ በአካላዊ ነገር የምታደንቋት ከሆነ ሁሉን ነገር በአካላዊ ነገሯ ማሸነፍ ትጀምራለች ማለት ነው። ለምሳሌ ጉዳይ ለማስፈጸም በትምህርትም ስኬት አለመሆን ውበቷን መጠቀም ትጀምራለች። ያ ደግሞ ትክክል አይደለም። ለእሷም አደጋ ነው፣ ለሌላውም አደጋ ነው የሚያመጣው። ስለዚህ በተቻለ መጠን ሴት ልጆቻችሁን ውስጣዊ ውበታቸውን አድንቁላቸው፣ አሳድጉላቸው። ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስላል። እንግዲህ መረጃውን እንደወደዳችሁ ተስፋ አረጋለሁ። መረጃውን ከወደዳችሁት ላይክ አድርጉ። ሴት ልጅ ላላቸው በሙሉ ኮፒ ሊንክ እያደረጋችሁ ላኩላቸው። ይህን ቪዲዮ ይመለከቱት፣ ይዩት። እያንዳንዱ ወላጅ እነዚህ ፕሪንሲፕሎች አራቱን ፕሪንሲፕሎች በደንብ ፎሎ ካደረገ ሴት ልጆቻችን ላይ በትክክል የሚታይ ለውጥ ማምጣት እንችላለን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። መልካም ጊዜ